ቆይ አንተ እዚህ ደግሞ ምን ትሰራለህ? ለምንድን ነው ይሄን ያክል የምትከታተለኝ? ለምንድን ነው የምታሰቃየኝ? ለመጨረሻ ጊዜ ብቻ እንድትናገረኝ እፈልጋለሁ። ከዛ በኋላ የፈለግሽውን ነገር ማድረግ ትችያለሽ፣ ልትገይኝም ትችያለሽ። አልሰማህም። ደግሞ እኔ እንዳንተ አረመኔ ጨካኝ ነፍሰ ገዳይ አይደለሁም። እሺ ቆይ ግን ለምንድን ነው ሁሉ ነገር ሆን ብዬ እንዳደረግኩት አድርገሽ የምታስቢው? ሱራፌል ያንን ቀን እንዳታነሳው ነግሬሃለሁ። ያንን ቀን ደግሞ ከዚህ በኋላ እንዳታነሳው። ቆይ ከኔ ምንድን ነው የፈለከው? ልታሳብደኝ ነው? አውቀህ አይደለ? እንደውም ሲጀመር ሆነ ብለህ ነው እንደዛ ያደረግከው አይደለ? አውቀህ ማን ያደረግከው? ሳታውቅ ይሄን ልታደርግ አትችልም። ቆይ እንዴት አወቅሽ አውቄ እንዳደረግኩ? አውቃለሁ ካልክ አውቃለሁ። አንቺ ያን ጊዜ ራስሽን እንደምትስሽ ታውቂ ነበር? እኔስ ብሆን ራስሽን ስተሽ እኔ ቤት እንደምትመጪ አውቅ ነበር? ሰክሬ እንደመመለስ አውቃለሁ? አላውቅም ነበር። ከፍቅረኛ ጋር እንደምጣላም አውቅ ነበር? አላውቅም። የዛ ዕለት አንቺም ክፍሌ መተሽ እንደምትተኛ አውቅ ነበር? አላውቅም ነበር። ስለዛን ቀን ደጋግማ አታንሳብኝ። ማሰብ አልፈልግም እያልኩክ ነው። ይኸውልህ ምንም ይሁን ምንም አለቅም። ያደረግከውን ደግሞ አትክዳትም አይደለ? እኔ ስህተቴን ክጄ አላውቅም፣ ግን የእሱ ብቻ ጥፋት ነው ብለሽ አደምደኝ። ምን? ቆይ ደግሞ አሁን ጥፋቱ ወደ እኔ የምታመጣው ነው? አንተ ግን ቆይ ትንሽ እንኳን አታፍርም እንዴ? ጭራሽ መተሽብኝ ነው ምናምን ትላለህ። ቆይ አንተ ነውር ጽድቅ ነው የሚመስልህ? አይደለም። እኔ እኮ ጥፋቴን አምኜ ይቅርታ እየጠየቅኩሽ ነው። ያለፈውን ነገር ማስተካከል እንደማልችል ደግሞ ገብቶኝ። እሺ ታዲያ ለምንድን ነው እዚህ መተን እኔ የምታሰቃየኝ? አሁን ሂድ ከፍቴ፣ ቶሎ በል አሁን ጥፋልኝ። እሺ ሄዳለሁ። የፈለግሽውን ያክል ስደቢ፣ ግን በቃ አንድና ለመጨረሻ ጊዜ ብቻ ስሚ። ይኸውልህ ሱራፌል ስማኝ፣ ከዚህ በኋላ ፈጽሞ በመንገዴ እንዳላይክ። ቆይ አንቺ ራስሽ ለምን አሰሚኝም? ህይወት እኮ በቅድና በፍላጎት የሚመራ አይደለም። አንዳንዴ የራሳችን ማናውቀው ተጨማሪ አዙሪት አለብን። የሚያዞር ነገር ያዙርክ። በቃ አዙሪት ነው አትበለኝ። የኔ ህይወት የተበላሸው በአንተ እርኩስነትና አረመኔ መሆንክ ምክንያት ነው። እሺ ቆይ እስኪ የትኛው ሰው ነው በሰላማዊ ህይወት ውስጥ ገሃነም መፍጠር የሚፈልገው? እኔ ሁሉን ነገር አስቤበት አይደለም ያደረኩት። ስማኝ ሱራፌል እባክህ ልቤን አታቁስለው። በቃ ከዚህ በላይ ወንጀለኛ ነህ፣ ወንጀለኛ ነህ። በቃ ምንም ማድረግ አትችልም። እኔ ወንጀለኛነቴን አልክድም፣ ግን በቃ ይቅርታ። በቃ ሰው ነኝ፣ ተሳሳትኩኝ። እንዴ አንቺ ምን ሆነሽ ነው? ይኸውልህ ማንም ሰው አንተ የተሳሳትከው ስህተት አይሳሳትም። እሺ ሲጀመር አንተ ሰው አትመስለኝም፣ ሰውም አይደለህም። ሰው መሆኔና ለመሆኔ የምትገምቹው በዛ ላይ ብቻ ነው? ወይኔ ጉዴ! ቆይ ሰውዬ ምን ልሁን ነው የምትለው? በህሊና እየተቀጣሁ መኖሬን ታውቂያለሽ አይደል? እኔ አፍቅሬሽም ወድጄሽም አይደለም፣ ተሳስቼ ነው። በቃ እድል ስጭኝና ልካሰሽ። ስማኝ ለዚህ ስራ ትቀጣበታለህ። እኔ እንኳን ዝም ብለህ አምላክ ዝም አይልህም፣ እኔም ደግሞ ዝም አልልህም። በቃ በህይወቴ ድጋሜ ላይክ አልፈልግም። አንተም ማየቱ ለእኔ ህመም ነው። ቆይ ለምንድን ነው የማይገባ? ተወኝ፣ በቃ ተወኝ። ልጅሽ ደረሰልሽ አይደል? ጭራሽ ማን ነው የሚያስወጣት ብሎ መደንፋት ጀመረ። አዎ እግዚአብሔር ይመስገን ደረሰልኝ። በእኔና ባንቺ ስህተት ልጆቹ መጣላትና መጎዳት የለባቸው። አሁኑኑ የቀረሽን ዕቃ ይዘሽ እንድትወጪ። ቢጣሉም ቢጎዳዱም አንተ በፈጠርከው ውሸት ነው። ይሄኛውም ያብራክ ክፋይ ነው፣ ያኛውም ያብራክ ክፋይ ነው። ነገ እኮ ብትወድቅ ማናቸውም ለይተው እንደሚያነሱ አንተ ራሱ ልታውቀው አትችልም። ምን እያልሽ ነው? ጭራሽ እኔና እሱን እኩል ልታወዳደሪ ነው? ምንድነው ልዩነታችሁ? በምንድነው የምትለዩት? ቆይ ንገረኝ እስቲ። እሱም ልጅ ነው አንተም ልጅ ነህ። ይኸውልሽ እኔ የመጀመሪያ ልጁ ነኝ። ሲቀጥል ብዙ ስራዎቹን የምሰራለት እኔ ነኝ። ጭራሽ ለእሱ አፍሽን ሞልተሽ ተከራከሪያለሽ። እኔ እሰራለሁ እሱ ያጠፋል። ይሄ ግልጽ እኮ። በስንት መከራ ያመጣዋትን ልጅ አስበው እንግዲህ አንባቢ። ቤት ውስጥ የገባችን ልጅ ያስመልጣል፣ ያስወጣል። ከሱ ጋር ነው የምታወዳደር? ይሄ ድንጋይ ክብረ ቢስ ነህ። እሺ ሁለተኛ ልጄን እንደዚህ እንዳትናገረው። ማርኮን አንዴ ወደ ውስጥ ገባ። እኔና እሷ የምንነጋገረው ነገር አለ። ያምላኪ ምንድን ነው የሚሻለኝ? እሺ ምንድን ነው የማደርገው? ሰኒ ምን ሆነሽ ነው? ምን ተፈጠረ? ሀኒ ወንድምሽ ከቤት አባረረኝ። ውጭ አለኝና በቃ ልወጣ ነው። ልወጣ ነው ማለት
ወዴት ነው የምትወጪው? ማለቴ በቃ ልሄድ ነው። በቃ ማለቴ በቃ የመጨረሻዬ ነው። አይገባሽም? ምን ሆኖ የመጨረሻ ሰኒ? ቆይ እስኪ ተረጋግተሽ ንገሪኝ። ቃል ውጪ ብሎኛል። ስለዚህ በቃ ቶሎ መውጣት አለብኝ። ኧረ በለው። ቆይ እሺ ለምንድን ነው ውጪ ያለሽ? ለምንድን ነው እንደዛ ያለሽ? እኔ እንጂን ሳላማክርሽ ትልቅ ስህተት ሰርቻለሁ። ምንድን ነው? ምን አደረግሽ? በቃ የቃልን ስልክ ወሰድኩና ለዚህ ቴክስት አደረግኩላት። ምን? አንቺ ቆይ እንዴት እንደዛ ታደርጊያለሽ? ሞኝ ነሽ እንዴ? ቢያንስ እንኳን ትንሽ አታማክሪኝም? በቃ አላቅም ማለቴ በቃ ተቻኮዬ ነው ያደረኩት። እሱ ደግሞ ስመለስም ቤት እዚህ እንዳላገኝሽ አለኝ። አይ እንዴ እንደዛማ መሆን የለበትም። ይሄ ነገር መፈጠር የለበትም በጭራሽ። ከዚህ በኋላ ምን ማድረግ እችላለሁ ብለሽ ነው ሀኒ? በቃ እንዲህ ተፈጥሯል እኮ። አይ የሆነ ነገርማ ማድረግ አለብን። አትወጭም? ያው ዞሮ ዞሮ ግን የዛሬን ወጥቼ ማደር አለብኝ። የት ነው እሱ ወጥተሽ የምታድሪው? ቤት አልሄድም የራሴ ቤት ነው ወጥቼ ማድረው ብለሻል አይደል እንዴ? እሱስ ችግር የለውም አክስቴ ቤት ሄዳለሁ። በቃ እንደዛ ከሆነ እኔ እንዳደረግኩት ለወንድሜ ለማሳመን ሞክራለሁ። መቼስ እኔ ጨኩን ምንም አያደርገኝም። አረ በቃ ለኔ ብለሽማ ችግር ውስጥ መግባት የለብሽም። አይ የጀመርነውን ነገርማ መጨረስ አለብን። ስለዚህ እዚህ ነገር ላይ እኔም እጄን አስገባለሁ። በጣም አመሰግናለሁ። እሺ በቃ አሁን ሳይመጣብኝ ቶሎ ልብስ ላዘጋጃች። ወይኔ የማንም መጫወቻ አልሆን። ጭራሽ ልቆመሽ ለኩልሽ ይለኛል እንዴ የማይረባ። ይሄ የማይረባ ከንቱ የተረገመ። ፈጣሪ ወይ ምን ሆነሽ ነው? ምን አጋጠመሽ? እስኪ ንገሪኝ። ምን ሶን አየሽኝ? ያምሻል እንዴ አንቺ ደግሞ? ምን ሆንኩኝ? ምን ሶን አየሽኝ? ፈጣሪ ወይ ወይኔ ብቻሽን እያወራሽ እኮ ነው ጽዬ። በቃ ልታብጂ ነው። አይ ጉድ የመጨረሻው ዘመን ደረሰ። ሉሊት ዝም ብለሽ አትቀባጥሪ እሺ? እዚህ ሌላ ችግር እንዳትፈጥሪ ዝም በይ በቃ ዝም። ይኸውልሽ ምንም ነገር እንዳትይኝ በጭራሽ ነግሬሻለሁ። አልታገስሽም። ፈጣሪ ወይ እኔ ጋር ሲሆን ሁሉ ሰው ነው የሚበረታው። በቃ እኔ ላይ ትተባበሩብኛላችሁ። እሺ ይሁን። ወይስዬ መጣሽ? ቶሎ ተመለሽ። ተመስገን። እንደው ምን ሆንኩኝ አለ በእናትሽ ጤነኛ ነው? ኧረ ገኒ እስኪ ተይኝ። ምን ተብሎ ይነገራል ይሄ? ጭራሽ ቆይ እሱም ሰው ሆኖ እኔ ላይ ሙድ ይዝብኛል እንዴ? አሁን እኮ ነው ለምን እንደዛ ሲሰድበኝ እንደነበረ ይገባኝ። ለምንድን ነው እንዴ? ሌላ ጠብሶ ነው ገኒ። በዚህ ፍጥነት ከሌላ ሴት ጋር ግንኙነት ጀምሯል። ቆይ ግን እንዴት ነው እንደዚህ ማድረግ የቻለበት? ገኒ የኔ ቆይ ምን እንደሚገርመኝ ታውቂያለሽ? አምላኬ ሆይ ቆይ እንዴት ሁሉም ወንድ አንድ አይነት ይሆናል? በጣም ነው የሚገርመው። አንድ አይነት ናቸው ማለት ነው። ሎሬት እስኪ ዝም በይ። እንዴት ነው ቆይ ሰው እንደና መስሎ ቀርቦ ከዛ በኋላ እንደዚህ መሆን የሚችሉት? የምርሽ ነው? ሌላ ሴት ያዘ? ቆይ ግን እኔ ያልገባኝ ነገር ቆይ እንዴት ነው ነገሩ? አንቺ ራስሽ ከሱ ጋር ፍቅር ጀምረሽ ነበር እንዴ? ማለት ስትወጡ ስገቡ እህትና ወንድም ነው የምትመስሉት። እኔ ሌላ ነገር ይኖራቸዋል ብዬ አልጠረጠርኩም። ሉሊት አሁን እኔ ነኝ የማጣፋሽ። ዝም በይ። ፈጣሪ ወይ ምን አደረኩሽ ደግሞ? ጽዬ ግንኙነትሽ ነው እንዴ? ባንዴ ጠበሰ? በአንድ አይደለም ገንዬ፣ ከኔ ጋርም እያወራ ከሷ ጋርም እያወራ ነበር ማለት ነው እንጂ ይሄ የማይረባ ቀላል የማይረባ
ለነገሩ የገዛ ቤት ውስጥ ነው ያለችው። እንደፈለገው አረገው። አደረገው ስትይ ማናት ደግሞ የገዛ ቤት ውስጥ የምትኖረው? ሰራተኛ ነች ብሎ ነው እዛ ቤት ያስቀምጣት። ግን ደግሞ እንደ ሰራተኛ አይደለችም። አበባ አስመስሎ እኮ ነው እዛ ቤት እያኖራት ያለው። የገዛ እህቱ ራሱ እንደዛ አትዘንጥም። ከዛ ደግሞ ቤቱ ሲሄድ እሱ ላይ ተኝታ አገኘኋት። ጉድ ፈጣሪ አውጣኝ። እኔ እኮ ከዛሬ ጀምሮ ከነጋ ጀምሮ ጆሮዬን እያሳከከኝ ነበርና ምን ልሰማ ነው እያልኩ ነበር። ጆሮሽ ኩኩን አውጪ፣ የጆሮሽ ኩኩ አውጪ። እሱ ነው የደፈነሽ። ፈጣሪ አውጣኝ። ኧረ እኔ ምንም ነገር የለኝም። ዝም በይ። ግን ጽዬ እውነትሽን ነው? አዎ ገኒ እውነቴን ነው። እንዴ ለምን ብዬ ይሄንን ነገር ዋሻለሁ እንዴ? ወይ ጉድ! አንቺ ደግሞ እንደዛ አትበይ። እኔ እኮ አሳዝነሽኝ ነው። ደግሞ አሁን ምን ልትለኝ ነው? እዚህ ሆነሽ ከዚህ በላይ ችግር የምትፈጥሪ ከሆነ ለአንቺም ለህይወትሽ ጥሩ አይደለም። እረፍ፣ አታስፈራራኝ። ከዚህ በኋላ እኔ ልታስፈራራኝ አትችልም። እኔ መሄድ ያለብኝ ድረስ ሄጄ ገንዘቤን አስመልሳለሁ። ይሄ ቤት የኔም የልፋቴ ውጤት ነው። ረፊ፣ በልህ የማይሆን ነገር ውስጥ እንዳንገባ። ከዚህ በላይ ምን ውስጥ እንግባ? በቃ አሁን እኮ ተለያይተናል። ያመንከው ገና ያጠፋሃል። ምን ማለት ነው? የገዛ ልጅህን አምነህ እኛን እንደዚህ ማሰቃየትህ ገና ይቆጭሃል። ቢገባህማ በጭንቅላትህ እየተጫወተብህ ነው ያለው። የልጅን ስም ደጋግመሽ አጥር። ምን ነው አንቺ እንደዚህ ጠመድሽው? እኔ አይደለሁም የጠመድኩት፣ እሱ ራሱ ነው እኔንም ልጄንም የጠመደን። ከዚህ ቤት እንድንወጣ የፈለገውም እሱ ነው። የሱ ስም ደጋግመሽ እየጠራሽ ስሙን አታጥፊ። በቃ ልጄን ለቀቅ አድርጊው፣ ተይው። እሺ እኔማ ትቼዋለሁ እኮ። በቃ ቤቱ ተሽጦ ድርሻዬን እስከማገኝ ድረስ እዚሁ ቤት ነው የምቆየው። ተይ እንጂ ቤቱ እንዲሸጥ እያሰብሽ ነው አይደል? እና የት ይቀራል ብለህ ነው መሸጡ? ቀልደኛ ነሽ በጣም። በልጅሽ ይምጣና እንዴት እንደምትወጡ አሳይሻለሁ። እሷ ተጨንቃች ፍትልሽ እና በእናቱ ተነሳው ችግር አለ። ፈጣሪ ችግሳለሽ መላቅም ተብሎ ሲና እንዴ ደግሞ ሲትላለቅ ለፍዳዳ አንተ እንደው ምኑ ዛራው መናነ እንዴት ሰው ከማንነቱ በላይ የለበሰው ልብስ ይጸዳል? መጀመሪያ የምታስበውን ነገር አስተካከል። ኧረ በለው ንግግር እንዴ ቀን የተናገርሽ እኮ ይኸውልህ፣ ያው ቀኔውን ስፈት አለ ማለት ነው። ልብስ ብቻ ለምን ይጸዳል? ጭንቅላትህንም በደንብ አጽዳው እያለች ነው። ቆይ ምንድን ነው የምትሉት? አሁን አሳልፉኝ። እኔ ጺም ፈልጌ ነው የመጣሁት። አንተ ማን ስለሆንክ ነው ልጅቷ እንደዛ የምታስለቅሳት? ማን አንተ? ምን አድርጊ ነው የምትላት? ህይወቷ ውስጥ ገብተህ እንደገና ታሰቃያታለህ እንዴ? ገኒ ቆይ ለምንድን ነው በእሷ በኩል ብቻ ሰምታችሁ የምትፈርዱት እንዴ? በእኔ በኩልም አስቡ እንጂ። ሲጀመር ማን ነው እሷን ብቻ ተጎጂ ያደረጋት? አቶ ያርቅበት አታፍርም እኮ ተጎዳው ምናምን ልትል ይሆናል። ማፈሪያ። በቃ በመሀላችን ሶስተኛ ወገን አያስፈልግም። በመሀላችን አትግቡ። ችግራችንን ደግሞ ተነጋግረን እንፈታለን። እኛ አትበል እኔ በል። እዛው ችግርን ራስህ ፈታ። ችጋራ። ቆይ ምን እየሆናችሁ ነው? ታራውጣ ሂድ በቃ ተባልክ አይደል? እንዴ አንተ ደግሞ ሂድ በቃ። ቆመ ቀረ እኮ። አንተ አታፍርም እንዴ? እዚህ ምን ሰራህ? አንተ ደግሞ ዝም በል። ማን ስለሆንክ ነው የምታስለቅሳት? ወንድነት በማስለቀስ ነው እንደሚለካው? አቤት አንተ ደግሞ ልታወራ ነው? እውነት ለጽዮን አስበህላት ነው? አዎ ወንድሟ እኮ ነው። እንዴት አያስብላትም? ካንተ በላይ ለጽዮት የሚያሰጋ ማንም የለም። እሺ አየሽ፣ ትሰሚያለሽ አይደል? ጥፋቱን ለመሸፋፈን እኔ እንዴት እንደሚናገረኝ። ጥፋት መሸፋፈን እንዳልሆነ በደንብ ታውቃለህ። አሁን ከፊት ለፊት ይዞር በል። አንተ ራስህ ከዚህ ቤት በሰላም ውጣ። ካልሆነ ግን ከባድ ነገር ነው እሺ የሚደርስብህ። አንተ ዝም በል እሺ፣ አታስመስል። አስመሳይማ አንተ ነህ። ልጄን በጭራሽ እንዳትናገረው፣ በጭራሽ። አሁን ቀጥ ብለህ ከዚህ ቤት ውጣ፣ ውጣ። እናንተ ፈልጌ ሳይሆን ጺም ፈልጌ ነው የመጣሁት። ስለዚህ አልወጣም። እሷም አልፈልግህም ብላ ወደ ላይ ሄደች እኮ ቃል። ስለዚህ ውጣ። ያው ሌላ ጊዜ ትታረቃላችሁ። አይዞህ እንግዲህ። ሰው እያሰማም እንዴ? ውጣ ተባልክ አይደለ እንዴ? አንተ ዝም በል እኮ ነው የምልህ። ዝም አልልም። እስኪ ምን እንደምታመጣ እናያለን። እንደዛ ነው? አዎ እንደዛ ነው።
ዳኒ ረፍ እስኪ አንተ እኮ እኮ ተቀበለ ነው እንዴ ናቸው እንደከፋ አንቺ ነው ለዚህ ውጣ ቢልጣ ውጣ ቢልጣ አንተ ረፍ እስኪ ሰው ይመጡ ሰው ሊገድል ነው እንዴ አንቺ ምን እያደረግሽ ነው? ሰው እዚህ እየተጋደለ ትቀርሻለሽ እንዴ? ፈጣሪ አውጣኝ። እኔ ለማስታወሻ እንዲሆን ብዬ ነው እንዴ። ደግሞ አንተ ያለ አቅምህ እናትህን ተማምነህ ነው እንጂ መቼም ከሱ ጋር የምትጋጠም ሰው እኮ አልነበርክም። ስማ እንደ ካሮት ነቅሎ እንደ ቃሪያ ነበር የሚያራገፍ። ቃል ያራግፍሽ ተስቆጥ ያሳይሻለሁ። ልጅ ደግሞ ደርሷል። ህፃን አይደለም አሁን ጎረምሳ ነው። ከንቱ አምሮብሻል ባንቺ ቤት ነው። ገና እያየሁት በደንብ ዝናናለሁ። ጀግና ጀግና ጫወተሽ እኮ ገድሜ። ወይ ሉሊት ወይ ወይ ሻልሻለች እንደ መገናገር ወጥተሻለሽ። ስሚ ሰኒ፣ ምንም ቢሆን ግን ይሄን ነገር አንቺ እንዳደረግሽው ቃል ማወቅ የለበትም። አለበለዚያ መቼም ይቅር አይልሽም። እሺ ስትገቢ በሩን ቆልፈሽው ነበር እንዴ? አዎ፣ እንዲደርስብኝ ብዬ ነበር የቆለፍኩት። እሺ እሺ፣ በቃ ተረጋጊ። ነይ አስተካክል እቃሽ። እንዴ ቆይ አንቺ እንዴት ቤቴን አወቅሽው? እያጠያየኩ ነው የመጣሁት። ከወንድምሽ ጋር ላወራ ነው የመጣሁት። ኧረ ከቃል ጋር እንዴት ሆኖ? እንዲሁ በአጋጣሚ። ቤት ውስጥ የለም እንዴ? አዎ የለም፣ ግን ይመጣል። እሺ እንደዛ ከሆነ እጠብቀዋለሁ። እሺ እና ሻይ ወይስ ቡና? ውይ ምንም አልፈልግም። ባይሆን እስኪመጣ ቁጭ በይና እናወራ እኔና አንቺ። እሺ ተመልሰህ መጣ። እኔን አትከታተለኝ ሰውዬ፣ ተወኝ በቃ። ለነገሩ ብትከታተለኝም ምንም አታመጣም። አይንህ ነው ደም የሚለብሰው። የቤቱ ጉዳይ እንደሆነ አንዴ ተወስኗል። አንተም እናትህም ባትለፉ ጥሩ ነው። ለእኛ አስበህ እየመከርከን ነው? አዎ ከምትደክሙ ብዬ ነው። ሳስበው መድከም የለባችሁ።
እና ደግሞ በጊዜ ወደምትሄዱበት ሂዱ። አንተ የመሄድ ፍላጎት ካለህና እኛ የምንኖርበት ቤት ውስጥ መኖር ከደበረ መሄድ ትችላለህ። እኛ ግን የትም አንሄድም። ጭራሽ እኔ ልውጣ? ምርጫው ያንተ ነው። ዳጊ በእናትህ ለምንድን ነው ሰው የሚልን ማሰማው? ቆይ ጎሽ ሳይ ይዛት መጣ አይደል? አላስተኛለኝ እኮ ገኒ። እኔ ነኝ ያዘዝኩት። እንኳንም ይዞሽ መጣ። ለማን አባቱ ይድላው ብለሽ ነው ብቻሽን የምትቀመጪው እኮ? እዚህ ከኛ ጋር ተጫወቺ፣ እዛ ብቻዋን ለምን ትሆናለች? ኧረ ባለሙሽ ቀባበጥ አጠራውጠኝ። እናንተ ከመች ጀምሮ ነው ደግሞ እከከይ ልከክል መባባል የጀመራችሁት? ጥሩ ላይ ናችሁ። ጀመረሽ ደግሞ ሰው ሲስማማ ይረብሽሻል አይደል? መች ነው እንደው ሰላም የምትሆኑ? እኔ እንደዛ አላልኩም። አሁን ለሆነ ነገር እያመቻቻት ይሆናል እንጂ ዳጊ ከልቡ አይደለም። በደንብ አውቀዋለሁ። ቅድም ቃል ያለውን አልሰማሽም እንዴ? ለዚህ ከአንተ በላይ የሚያሰጋት ሰው የለም ብሏል እኮ። አንዴ ጆሮ የለሽም እንዴ መላጤት? ሉሊት፣ ሁለተኛ የዚህ ልጅ ስም እዚህ ቤት እንዳትጠሪ እሺ? ሁለተኛ ማናችሁም የዚህ ልጅ ስም ስጠሩ እንዳልሰማ። ይኸውልኝ እንግዲህ እኛ የእሱን ስም መጥራት ከአንቺ የት ጋር ምን አገናኘው? አርፈሽ ተቀመጭ እንጂ። ስትፋቀሪ ከእሱ በላይ ሰው የለም ትያለሽ፣ ስትጣይ ደግሞ የእሱን ስም እንዳልሰማ ምናምን ትያለሽ። እንዴ አሁን ሰበዛሽው። የአንቺ ጸባይ እንደ አየር ንብረት ይቀያየራልና እኛ ግዴታ አለብን እንዴ? ፈጣሪ ወይ። ሉሊት፣ እየቀለልኩ አይደለም፣ የምሬን ነው እየተናገርኩ ያለሁት። ሲነግሩሽ ስሚ። አታስቢ። እዚህ ለሱ ብለሽማ አትናደጂ፣ አትበሳጭ እሺ? ከፈለገም ዋጋውን እንሰጠዋለን። አጠገብሽ መድረስ የለም ቤቱ ሆኖ ራሱ ስምሽ እንዳይጠራ ነው የምናደርገው። አቤት አቤት ወድነት! መቼም አየኝም አይሰማኝም ብለህ ትቀደዳለህ አይደል? ቀዳዳ ምን ማለት ነው አንቺ? ዳጊ ለሱ ያንሳል እንዴ? ቅድምስ ቢሆን ሊወቅጠዋል ነበር እንዴ? ሊደበድበው? እኔ ነኝ እኮ ደርሼ አዳንኩት። ሉሊት፣ ቆይ ግን ለምንድን ነው ቀና ነገር የማይወድልሽ? ሰው ይሆናል ሲል አይሆንም፣ ሰው አይሆንም ሲል ደግሞ ይሆናል። ስራሽ ሁሉ የበሽተኛ። ውይ አንቺ ደግሞ ድሮስ እንደ ጤነኛ ነው የምታያት? ጤነኛም አትመስለኝ። ማሚ እንዴት ቆየሽ? ደህና ነኝ የኔ ልጅ። እንዴ ቆይ እቃውስ የት አለ? ሻንጣ የት አለ?
ቆይ ማሚ የምር ወደዚህ ለመመለስ አስበሻል እንዴ? እኔ እኮ ቅድም ስለተናደርኩ ነበር እንደዛ ያልኳቸው። አንተ ተናደህ የተናገርኩ፣ እኔ ግን እውነቴን ነው። ምክንያቱም እኔ ሴት እኮ ነኝ። ማን ነው እድሜ ልኬን ከለፋሁበት ቤት ፌስታል ይዤ እንድባረር የፈረደብኝ? እኔ እኮ የወጣሁት ነገር ላብርድ ብዬ ነው። እና በቃ እዚሁ ልትቀመጪ ነው? አዎ፣ የፍርድ ቤት ውሳኔ እስከምሰማ ድረስ የትም አልሄድም። ንቅንቅ አልልም ከዚህ ቤት። እሺ እንደፈለግሽ። የኔ ልጅ ምን ነው ፊትህ እኮ ልክ አይደለም። በጣም ደብሮሃል። ምን አጋጥሞ ሆኖ እስኪ ንገረኝ። ማሚ ከቀን ወደ ቀን የራሴን ማንነት ያጣሁት እየመሰለኝ ነው። ቆይ እኔ ክፉ ሰው ነኝ እንዴ? ማን ነው እንደዛ ያለክ? ማን ነው መጥፎ ነው ያለክ? አንተማ በጣም ጥሩ ልጅ ነህ። ይኸውልህ ልጄ ስለሆንክ አይደለም፣ በቃ ጥሩ ስለሆንክ ነው እንደዛ እምልህ ያለሁት። እኔ እንጃ፣ እኔ ግን አልመሰለኝም። ለምን እንደዛ ትላለህ? ምክንያቱም ጥሩ ሰው በሆን ኖሮ ጽዬ ይቅር ትለኝ ነበር። በጣም ነው የተናገረች። መጥፎነቴን ደጋግማ ነው የነገረች። አይ እንደዛማ አትበል። እንደውም እሷ ስርዓት ያላት ልጅ ጥሩ ልጅ ስለሆነች ነው እንጂ ሌላው ቢሆን እኮ እስካሁን አሳስሮህ ነበረ። እሱ ሳውቃለሁ፣ ጥሩ ልጅ ናት። ለዛም እኮ ነው እሷን ማስቀየም አልፈልገው። የምጠነቀቅላትም መከታተላትም ለዛ ነው። በዚህ ሁኔታ ግን ባታገኛት ጥሩ ነው። ለአንተም ለእሷም ጥሩ አይደለም። አይ ማግኘትም አለብኝ። ነገሮች በጊዜ ነው መፈታት ያለባቸው። ያትች ሾካካ ሄደች ደግሞ። ይሄን እኮ የሆነ ነገር ልታቃጥር ነው። ታያት ገንዬ ትሂድ። ምንም ነገር አታመጣም፣ ዝም ብላ ነው። እኔም ነው እዚህ። ቆይ ምን አባቱ ሊሰራ ነው እዚህ ድረስ የሚከታተልሽ? አይ እንግዲህ ዳጊ ጥያቄ አታብዛ እንዴ። እኔ ዝም ስል እኮ የምርም ታስብልኛለህ ማለት አይደለም እንዴ። ያስብልሻል እንጂ ባያስብልሽ ነው እንደዛ ትጣለው። ይሁን ቢሆንም በቃ 10 ደጋግማ ትጠይቀኝ እሺ። ምን መሆንሽ ነው ጽይ? ኧረ እሱ ላንቺ ብሎ ነው እንደዚህ የሚሆነው። እንዳትሆኝበት እሺ። በቃ እኔ አሁን በረንዳ ላይ መቀመጥ እፈልጋለሁ። አረ ብርድ ነው። ለምን ትወጫለሽ? እዚህ አትሆኝም እንዴ? አይ ገንዬ ፈልጌው ነው በረንዳ ላይ። ቆይ እኔ መጥፎ ነገር አልተናገርኳት። ቆይ ምን ሆነው እንደዚህ የምትሆነው? ተዋት የኔ ልጅ። እንደዚህ የሚያደርጋት እርግዝናው ነው። በዛ ላይ ደግሞ በዚህ ጊዜ ብቸኛ ናት። ልትረዳት ሞክር እንጂ። ዛሬ እንደዚህ ስትሆን እንዴት ደስ እንዳለኝ ዳጊዬ። እስቲ እንደ ሁሉም ይቅርና እንደዚህ ጥሩ ልጅ ሁን። እኔ እኮ ሳልፈልግ ቀርቼ አይደለም። እና ታዲያ ምንድን ነው? በቃ ሳላስበው ተናድጄ ተናገር ነው የሚለኝ። በቃ እሱን ስሜትን ተቆጣጠረው። እንደው ሰውም አይጥላክ። የሰው ይቅር እኔን ደስ ይበለኝ። እባክህ ልጅ ካለ ሰው ጋር ሁሉ እንደው ጸባይን አሳምርና ተስማማ። እሺ እናቴ። እሺ በል። ተጫዎች። እሺ አንዴ መጣሁ። አልነበረሽም? ነው አይደል? በጣም